አርጎትም ከሆነ ኖርማል ነገር ነው። ተመልሶ ሊጸጸትበት የሚገባ ወይም ደግሞ ለምን አረኩት እያለ ራሱን ሊወቅስበት የሚገባ አይነት ነገር አይደለም። የተፈጠረውን ነገር አምኖ ተቀብሎ በቃ ነገ ላይ የተሻለ ነገር እሰራለሁ የተሻለ ነገር ይሆናል ብሎ መቀጠል ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰሞኑን ትንሽ ሁላችንም ነው ምናምን ጠፍተናል፣ እኔም ጓደኞቼ ምናምን እና ያው አንዳንድ ነገር ተፈጥሮ ያው እኔ ጋር ታውቃላችሁ፣ ሁሌ ብዙ ጊዜ እጠፋለሁ ምናምን ቢዚ ሆናለሁ። ሁሉንም ነገር ያው ለማስተካከል ሁላችንም በየፊናችን እየተሯሯጥን ማድረግ የምንችለውን ነገር እያደረግን ነው ያለው። በፈጣሪ እገዛ እንግዲህ ሁሉም ነገር ይስተካከላል ብዬ አስባለሁኝ። ያው ብዙ ሊፈጠሩ ይችላሉ ብለን ያላሰብናቸው ነገሮች ቢፈጠሩም ደግሞ የሁሉም ነገር መፍትሄ እግዚአብሔር ጋር አለና የሁሉም ነገር መፍትሄ ያለው ፈጣሪ ጋር ነውና ፈጣሪ ደግሞ ሁሉንም ነገር ያስተካክለዋል ብዬ አስባለሁ። ያው ዛሬ የመጣሁት ትላንትና በጣም ደስ ብሎኝ ነው። ማለት ጋሽዬ የተናገረው ነገር ትንሽ ሞራል ይሰጣል፣ ፕላስ ደግሞ የአብዛኛውን ሰው አፍ ያስይዛል ብዬ አስባለሁ። በቃ ከሆነም ሆነ ነው፣ ምንም የሚለወጥ ነገር የለም። ልጅ በረከት ነው እና ይሄን ያህል መጥፎ ነገር አይደለም የሚመጣው። ግን ደግሞ ሁላችንም ጓደኛችን እርግጠኛ ነን እንደዚህ አይነት ነገር ሊያደርግ አይችልም። ግን ያው የትኛውም ነገር የአንድ ቀን ስህተት ነው ይሄንን ነገር ሊያመጣ የሚችለው እና ምናልባት አንድ ቀን ተሳስቶም ከሆነ ነው ደስታችን ነው የሁላችንም። ማለት ጓደኛችን ነው፣ የጓደኛችን ምንድን ነው የሚባለው ራሱ ጓደኛችን ራሱን ነው የደገመው እና ይሄን ያህል ክፋት አለው ብዬ አላስብም። ክፋትም ደግሞ የለውም። ለምን ቢባል እዚህ ጋር መጥፎ ነገር አይደለም የመጣው፣ ነፍስ ነው ትንሽ ምንም የማያውቅ ፈጣሪ በአምሳሉ የሚሰራው አድጎ ደግሞ ትልቅ ሰው የሚሆን ጓደኛችን ምንድን ነው የሚባለው ልክ ባልሆነ እንኳን መንገድ ቢመጣ የሆነ መታለፍ የነበረበት ነገር ነበረ። ከዛ በፊት መደረግ የነበረባቸው መታለፍ የነበረባቸው ደረጃዎች ነበሩ። እነዛ ነገር ሳይሆኑ ቢመጣም ግን ምንድነው አንዴ ከሆነ ሆነ ነው። በህይወት ላይ ምንድነው የሚባለው መመለስ የሚባል ነገር የለም። የሆነ ፊልምም ስታዩ ምንም ብታረጉ መመለስ የሚባል ነገር አለ። አሁን ጌምም ብትጫወቱ ምንም ብታረጉ ወይ የሆነ ስህተት ሰርቻለሁኝ እና ተመልሼ ላስተካክለው ምናምን ብላችሁ ትመለሳላችሁ። ወይም ደግሞ ፊልም እያያችሁ የሆነ ፓርት ቢያመልጣችሁ መልሳችሁ ታዩታላችሁ። እና በህይወት ደግሞ እንደዚህ አይነት ነገር የለም። የተፈጠረውን ነገር አምኖ ተቀብሎ በቃ ነገ ላይ የተሻለ ነገር እሰራለሁ የተሻለ ነገር ይሆናል ብሎ መቀጠል ነውና ጓደኛችን እንግዲህ ይሄ ነገር ሆኖ የሱ ከሆነ እንግዲህ ማንም ይከፋዋል ብዬ ማሰብ አልችልም። ይከፋዋልም ብዬ ማሰበው ሰው የለም። አብዛኞቻችን እንግዲህ ደስ ይለናል የሚያስደብረን ነገር ቢኖርም ማለት ነው። እዚህ ጋር የጀመረው ነገር አለ፣ የጀመረው ጓደኝነት የጀመረው ግንኙነት አለ ምናምን ካላችሁኝ ያው ሃይሚና ብሩክ እንደዚህ ቀላል ነገር አይደለም ያላቸው። በጣም ብዙ ሰው ሊያስተምር የሚችል በግንኙነት መሃል ምን አይነት ሌቭሎችን ምን አይነት ነገሮችን በላይፍ ላይ ምን ነገሮችን ሊገጥሟችሁ እንደሚችሉ በእነሱ አይቻለሁ። እኔ በጣም ብዙ ነገሮችን ማለት ነው ያለፉትን ኦልሞስት አሁን አይ ቲንክ ወደ 2 አመት እየተጠጉ ነው እና በዚህ 2 አመት ውስጥ በጣም ብዙ ነገሮችን አልፈዋል። ባለፉበት መንገድ ሁሉ ማለት ነው ስቴፕ ባይ ስቴፕ በእያንዳንዱ ህይወታቸው ብዙን ሰው ማስተማር የሚችሉ ሰዎች ናቸው ሁለቱ ማለት ነው። እና አሁን የሆነ ስሜታዊነት ምናምን ተፈጥሮ አንዳንድ ነገሮች ሊባባሉ አንዳንድ ነገሮች ሊነጋገሩ ይችላሉ። ግን የእነሱን ግንኙነት ማንም መጥቶ ሊቆርጠው ሊለያያቸው አይችልም። ይሄም ነገር ደግሞ ፍጹም ሊያለያያቸው የማይችል ነገር ነው። እዩ እንግዲህ እውነቱን የምታውቂው አንቺና ፈጣሪ ናችሁ። ቡቡ ተወዛግቤ ያለውኝ ነው እያለ ያለው አርጎትም ከሆነ ኖርማል ነገር ነው። ምንድን ነው የሚባለው ተመልሶ ሊጸጸትበት የሚገባ ወይም ደግሞ ለምን አረኩት እያለ ራሱን ሊወቅስበት የሚገባ አይነት ነገር አይደለም። አስቦበት ተዘጋጅቶበት አይደለም ይሄን ነገር ያደረገው፣ ስህተት ነው። የትኛውም ሰው ደግሞ ይሳሳታል። በዚህ ምድር ላይ ማንም ፍጹም የለም። ፍጹም አንድ ፈጣሪ ብቻ ነው። ሶ
ለምን ተሳሳትክም ተብሎ ደግሞ ምንድን ነው የሚባለው አይነቀፍም። ያው ከጓደኛዬ የወረስኩት ነው መኮላተፍ። ሶሪ ምንም ማድረግ አልችልም። አይነቀፍም። ለምን እንደዚህ ያደረግክ ምናምን ተብሎ ልንናገረው አይገባም። ባለን አቅም ባለን እንትን ሁላችንም ሰፖርት የምናደርገው ነገር ነው። ጓደኛችን በቃ የሆነ ስህተት ተሳስቷል ነገ ላይ እንዳይደገም እንደዚህ አይነት ነገር ምናምን ኖርማሊ ማስተካከል እንትን ማለት ነው እንጂ ለምን አደረክ ለምን እንደዚህ ሆነ ምናምን ተብሎ መወቃቀስ አያስፈልግም። ይሄም ራሱ የሚሆነው ምንድነው ይሄን ነገር አድርጎት ከሆነ ነው። ይሄ ነገር የሚታወቀው ደግሞ ብዙ ምንድነው የሚባለው አሁን ከዚህ በኋላ ብዙ ወራት ነው እና አይ ቲንክ 26 ሳምንት ማለት ይመስለኛል ወደ 6 ወር ከ15 ቀን ምናምን 6 ወር ከ2 ሳምንት ምናምን ነው የሚሆነው እና 6 ወር ከምናምን ማለት አይ ቲንክ 2 ወር ከምናምን ይቀራል ለመውለድ ማለት ነው። እና ከወለደች በኋላ ማድረግ ያለብንን ነገር እናደርጋለን። ምርመራውን እናካሂዳለን። ምርመራውን ካካሄድን በኋላ ትክክለኛ እውነቱን እናውቃለን ማለት ነው። ምን እንደተፈጠረ የዛች ቀን ነገሩ ተፈጥሯል አልተፈጠረም የሚለውን ነገር በስነ ስርዓት እንለያለን። ጋሽዬም እያለ ያለው ይህንን ነገር ነው። በህይወት ላይ ትልቅ ሰው ያስፈልጋል የሚባለው ለዚህ ነው። ገባችሁ? በስሜታዊነት ምናምን አይደለም የሚወስኑት። በጣም ባለፉበት በህይወት ልክ ነው። ባለፉበት በህይወት መንገድ ነው። ህይወት ጊዜ ብዙ ነገር ታስተምራለች እና ጋሼም ደግሞ ብዙ ነገር ተምሮ ያለፈ ሰው ነው። ስለራሱ ህይወት እያካፈለን ነበር ባለፈው እና ኖርማሊ ይፈጠራል አይፈጠርም አይደለም። ከተፈጠረም ደግሞ እሰየው ብሎ አምኖ መቀበል ነው። ከዛ በኋላ ግን ያለውን ውሳኔ ደግሞ የሚወስኑት እነሱ ናቸው። እኛ ገብተን እንደዚህ ወስኑ ምናምን ማለት አንችልም። እኛ ጓደኞቻቸው እንጂ እነሱን አዛዥ አይደለም። እንደዚህ ግዴታ ማድረግ አለብህ እንደዚህ አድርግ ምናምን ብለን እንትን አንልም። በቻልነው አቅም ኖርማሊ ምክር ለመለገስ እንሞክራለን። ግን ደግሞ ያ ሰው የፈቀደውን ነገር መርጦ የማድረግ መብት አለው። ማድረግ የሚችለው እሱ ነው። እኔ ጓደኛዬ ምንም አክል ላምነው እችላለሁኝ ምንም አክል ለሱ ምንም ነገር ላደርግ እችላለሁኝ። ግን ደግሞ እንደዚህ አድርግ ብዬ እሱን ማዘዝ አልችልም። በሚሄድበት መንገድ ምንድነው መጥፎ ውሳኔ እንዳይወስን አግዘዋለሁኝ። አንዴ ከወሰነ ግን ለምን ወሰንክ ብዬ አልነቅፈውም ወይም ደግሞ አልናገረውም መጥፎ ነገሮችን አልናገረውም። ለምን እንደዚህ አደረክ ብዬ አልወቅሰውም። በዛ ነገሩ አልነቅፈውም። ያ ደግሞ የጓደኝነት አንዱ መገለጫ ነው። እኔ ጓደኝነትን የምገልጸው እንደዛ ነው። ለምን ከዚህ በፊትም ተናግሬያለሁ። እኔ ጓደኛዬ ብዬ አምኜ ስቀበለው እኔ ለራሴ የማስበውን አክል ነው ለዛ ሰው የማስበው። እኔ የማደርገውን ነገር ነው ለዛም ሰው እንትን የምለው እና እንደውም ከራሴ በላይ ነው ለዛ ሰው የምጨነቀው ለዛ ሰው የማስበው እና ብቻ በዚህ ሰዓት ብዙ ከባድ ነገሮችን እያሳለፈ ነው። ቡቡም እኔ ሁለቱም ለኔ ከጓደኛ በላይ ናቸው። እኔና እነሱ ያለንን ራሳችን እናውቃለን ማለት ቤተሰቦችን በተወሰነ መልኩ ታውቃላችሁ ብዬ አስባለሁ። ግን ደግሞ በውስጥ ላይ ብዙ በማሳልፋቸውም ነገሮች ምናምን ምን ያክል ሰፖርት እንደምንደራረግ እኛ እርስ በርስ ያለንን ግንኙነት ምናምን እኛ እናውቃለን። እና ሁላችሁንም እንግዲህ ፈጣሪ እንግዲህ ብርታቱን ሰጥቷችሁ ነገሮች ምናምን የሚስተካከሉበትን መንገድ እሱ ያስተካክልላችሁና ሁሉም ነገር ፊክስ ተደርጎ ማለት ሁሉም ነገር ተስተካክሎ እንደ በፊታችን እንሆናለን ብዬ ተስፋ አደርጋለሁ። ደግሞ ምን እንሆናለን። ግን ደግሞ በህይወት ላይ ችግርም ሆነ ፈተና በህይወታችን የሚመጣው የሆነ ትልቅ ነገር ፈጣሪ ሲያቅድልን ነው። ማለት የሆነ በደረጃችሁ ሊያሻሽላችሁ ሲፈልግ ያላችሁ ነገር ላይ አብዝቶ ሊጨምር ሲፈልግ ምንድነው የሚያደርገው? በሚሰጣችሁ ነገር ልክ ምን ያቀርብላችኋል? መጀመሪያ ፈተና ያቀርብላችኋል። ያን ነገር ተቋቁማችሁ ማለፍ ከቻላችሁ ምንድነው ትሹማላችሁ በትልቁ ማለት ነው። እና ለእያንዳንዱ ስኬት ደግሞ እያንዳንዱ ስኬት ምንድነው የሚባለው? እያንዳንዱ ራሱን የቻለ ፈተና አለው። ማንም ያለ ፈተና ትልቅ ቦታ የሚደርስ የለም። እና ዛሬ ላይ ያለፋችሁበት ያለው ነገር ለነጋችሁ ትልቅ ነገር ነው ምናምን ብዙ ነገር ማለት ነው። እና እንደዚህ እርስ በርስ ያላችሁን ነገር እንትን ባትሉት ደስ ይለኛል። አሁን ያው እንደምናውቀው ሁለቱም እየተከራከሩ እየተጨቃጨቁ ጥሩ ሁኔታ ላይ አይደለም ያሉት። ግን የሆነ ሰዓት ደግሞ አንድ እንደሚሆኑ ባለሙሉ ተስፋ ነኝ። ተስፋን ብቻ ሳይሆን እርግጠኛ ነኝ። ይሄን ደግሞ ሁላችንም እናውቀዋለን። ከእናንተ የተማርነው ይሄንን አይደለም ትዕግስት ነው። እውነት ለመናገር እኔ በጣም ብዙ ነገሮችን እንትን እንላለን እናወራለን እንነጋገራለን ምናምን እና
ድንገት እንኳን አሁን ሌሎች ጓደኛሞች ምናምን አሁን ውስጥ ካለነው ውስጥ ማንም ፍጹም የለም ብያቸዋለሁ አይደለ? ሁሉም ሰው ፍጹም አይደለም። የሆነ ነገር ተፈጥሮ ብንጋጭ ወይ ብንኮራረፍ ወይም ደግሞ አለመስማማት ሲፈጠር ማንም አይደለም ሁለቱ ናቸው የሚያናግሩን ቀድመው ምን ሆናችሁ ነው ምናምን ብሎ ተቆጥተው ምናምን የሚያስታርቁን እነሱ ናቸው። ትዕግስትን የተማርነው ከእናንተ ነው። ብዙ ነገሮችን አልፋችኋል፣ ደግሞም ገና ታልፋላችሁ። ማለት የሰው ልጅ በህይወት እስካለ ድረስ ብዙ ነገሮች ይገጥሙታል። የህይወት የራሱን የቻለ መንገድ አለ። እነዛ ነገሮች በሙሉ ያልፋልና እናንተ ዛሬ ላይ የገጠማችሁ ነገር ምንም ሆነ ምንም ወደኋላ ሊያስቀራችሁ ምናምን አልፈልግም። ፕላስ ደግሞ በዙሪያችሁ ያሉ ሰዎች በጣም ይጨነቃሉ ምናምን እና ይሄን ሁሉ እያወራሁኝ ያሉት ቤተሰቦች የእነሱን እንትን አቅም እንድትረዱት ነው። ምን ያክል በዙሪያችሁ ያለ ሰው እንደሚያስብ እንድታውቁት ነው። ይሄን ነገር ደግሞ ከኔ በላይ አይ ቲንክ እናንተም ታውቃላችሁ። ከአመት ከምናምን በላይ አብራችሁ ቆይታችኋል። እነዚህ ልጆች እያንዳንዱን እድገት አይታችኋል። እያንዳንዱን ባህሪያቸውን ታውቃላችሁ ምናምን እና ይህንን ለእናንተ መናገር ምንድን ነው የሚባለው ለቀባሪ እንደማርዳት ነው ምናምን ነው የሚቆጠረው እና ብዙም ስለነሱ ማውራት አልፈልግም። እና ያው ይሄ ነገር ከሆነና ከተፈጠረ ያው እንግዲህ ምድር ይባለው የፈጣሪ ስጦታ ነው። ይሄ ነገር ከሆነ ልጁ ያንተ ከሆነ ምንም እንትን የሚል ነገር የለውም። ሁላችንም ጓደኞቼ እኔ በበኩሌ የኔን ልናገር ያው ብዙ ጓደኞቼ ይህንን ነገር ሳይስማሙበት አይቻሉኝ እና የኔ ልንገራ እኔ በዚህ ነገር ሙሉ ለሙሉ ምንድነው የሚባለው ምነቅፍ አይነት ሰው አይደለሁም። ነገሮችን በፖዚቲቭ መውሰድ ጥሩ ነው። ማለት መቀየር የምንችለው ነገር አይደለም። መቀየር የምንችለው ነገር ቢሆን እሺ የሆነ ማስተካከል የምንችለው ነገር ቢሆን እናስተካክላለን። ካልሆነም አልሆነም ነው። ከሆነም ሆነ ነው። ካልሆነ ምንድነው የሚባለው ደስታ ነው ምንድነው የሚባለው ድርብ ደስታ ይሁን ምናምን አላውቅም። አንድነታችን የሚመለስበት ነው። ምንም ጭቅጭቅ ምንም ጥያቄ ሳይፈጠር ኖርማል የምንሆንበት ነው የሚሆነው። ግን ይሄ ካልሆነና ደግሞ የተፈጠረው ነገር ልጅ ያለው ነገር እውነት ከሆነ አይ ቲንክ የሆነ ፈጣሪ የተሻለ ነገር ሊሰጥ ነው። የተሻለ ነገር ሊሰጥ ነው ስለ በልጁ በኩል ማለት ነው። እና ብቻ ብዙ ነገሮችን ምናይ ይሆናል ማለት ብዙ ጥሩ ነገሮችን የምናይበት ነገር ይሆናል ብዬ አስባለሁ። ብቻ ግን ቤተሰቦች አብራችሁን ቆዩ። አዲስ ነገር የሚኖር ከሆነ አሳውቃችኋለሁ።